እግዚአብሔር ወይ ማረን አማኑኤል ወይ ማረን መታቋቸው ሙስሊም ኡስታዞች ካላችሁ ግቡ መድረኩም ለእናንተ ነው ምክንያቱም በየጊዜው እንወያይ እየተባለ እየጠፋችሁ ስለዚህ በቃ ግዴታ አረጋዋል እናንተ ካልተወያያችሁ የኦርቶዶክስም የፕሮቴስታንትም መጥተው ሐሳብ ቢሰጡ እንዳትቀየሙ በነገራችን ላይ እርግቤንም ማምዬንም ፎሎ አድርጉ ቤተሰብ ኦርቶዶክስ ሆናችሁ ወንድምናቶቼ በደንብ ፎሎ አድርጓቸው በደንብ ፎሎ አድርጉ ሙስሊም ኡስታዞች ካላችሁ ደስ ይለኛል እንወያይ ታፕ እያረጋችሁ ኮፒ ሊንክ እያረጋችሁ ቤተሰብ የምትፈልጉትን ሰው አምጡ እንወያይ እሱን አምጡት ደስታችን ነው የፈለጋችሁትን ሰው ደስታችን ነው ከመሆነ ኦርቶዶክሶች የሴቶች ጀግኖች አሉ እነሱ ይበቁናል ማምዬም እርግብም አለች ካስፈለገ እፎይን አስገባዋለሁ ወንድማችን እፎይ ካለ ይገባል በዮኒ በግሪክ የጻፈ ልጅ አንድ ቁጥር እየጻፈልህ ነው አቤል የሚባል ልጅ ኦኬ የነሱ ነው አይ የኛ ልጅ ነው የኛ ኮንማ ትንሽ ቆይ እናንተ ልስማናት ኦኬ የኛ ለምን እንትን ያረጋ አሰደበን እንዳልባል እናንተ ተበቆኛላችሁ የኛዎቹ ክበሩልኝ በጣም ነው ማከብረው የነሱን ስለምፈልግ አዳላ እንዳልባል ለዛ ብዬ ነው አዳላ መባል አልፈልግም ሳላ ካለ ግባ ደስታዬን አልችልም ማስገባ የምትሉ ሙስሊሞች ይሄ ሰውን አስገባለን የምትሉትን አስገባለን ደስታዬን አልችልም አላህ መላክ ይቻላል እፎይን ጻፉለታ ቤተሰብ ጻፉለት መወያየት ይቻላል ማለት ከሙስሊሞች ጋር ቢወያይ ነው እና መሐመድ አለ ወይስ ዝም እንበል መጥቻለሁ እሺ ብራዘር قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون الزيغا يوني قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله أو الزيغا بتام الله ما يود نجار أو مثال الله ما يود نجار قدم እንዳልከው ይኸው አሁን ከፍቼ ሲያይ ፈጣሪ ማይወድ ነገር የሚወዱ ሰዎች ይላል አላህ ማይወድ ነገር የሚወዱት ቅድም እንደነገርኩ አያ ቁርአኑ ሲወርድ እዛን አሁን ጨርስ አንቺ ተቸኩያለሽ ይጨርስ ማዳመጥ ፖይንት እኮ የምታገኙ በዛ ነው አይደል እናት ቀጥል ይቅርታ ወንድሞቼ እንደውም አበዛችሁ መሰለኝ እና ይሁኒ አላህ የማይወድ ነገር የሚወዱት ሰዎች እያወቁ ሰዎች ነው ክርስቲያኖች ነው የሚለው ቆይ የመጣው ነኝ ይሁኒ የሰለና ችግር አይናችሁ እያየ አያ ሲወርድ አይናችሁ እያየ አሁን እኮ እኛ 1436 አመት ነን አሁን ኦኬ አሁን ስለ ቁርአኑ የወረደ አያ የወረደ አይናችሁ እያየ ጉልበት አለን ብሎ ምስኪኖች ዳሆች ለልጆቻቸው ሰርቶ ከተለያየ ሀገር ሲያመጡ መንገድ ላይ ቆሞ የነበረ ሰዎችን ገብቷል እነዚህ አይነት ሰዎች ቆይ ላ يؤمنون بالله ولا باليوم الآخر بالله ما يؤمنوا ولا باليوم الآخر ولا باليوم الآخر ማለት يقرأ كان يعني يموت يمجرش كان ما يمنو ولا يحرمون ما حرم الله فطاري ما يود نغروች سبو بالا ما سبو
ችግር የለም ቀጥል ብራዘር በደንብ እየሰማሁ እንደዚህ ما حرم الله ورسوله ولا يدينون دين الحق من الذين اوتوا الكتاب حتى يعطوا الجزية عن يد وهم صاغرون እና እኛንን ወይም ደግሞ አሁን ያለ ወይም ደግሞ እኛ ክርስቲያንን ብል በጭራሽ አሁን ስትሮጀም ብያለሁ አማርኛ ይቅርታ ይሁን እኔ ጭራሽ አማርኛ ወዴት እንደምነብ ይቅርታ አላቅም ለምን በልጅነት ከሀገር ቤት ወጥቼ ምናምን ለምንድነው በአረብኛ እኮ ቀድም ነገርካት ክርስቲያን ማለት ምን ማለት ነው በአረብኛ ክርስቲያን ማለት በአረብኛ ምን ማለት ክርስቲያን አልመሲህ እሺ ማምዬ ክፈቺ አንዴ ሐራ ማለት ነው አልመሲህ ሳይሆን ሐራ ማለት ነው ይኸውልሽ ክርስቲያን ሁለት ነገር ነሳራ ሐራ ማለት ምን ማለት ነው ማብራራ ነሳራ ማለት በጣም ጥሩ አሁን ቅድም ክርስቲያን ነው ብዬ ቀጥታ ትርጉሙን ማብራራ ቀጥታ ትርጉሙ ሐራ ማለት ምን ማለት ነሳራ ማለት ምን ማለት ነው اللهم صل على محمد وعلى اله ቅድም እኮ መልሰው ነበር ማለት ክርስቲያን ነው ብለሃል አሁን ትክክለኛው እኮ ቁርአኑን አምጥቼ ከፍቻለሁ ይሄቴ በጣም ይቅርታ ስምሽ በጣም ቁጥር 29 ላይ ሌላ ነገር እያልን አይደለም እኮ በአረብኛ ሐራ ማለት ክርስቲና ነው አይደል ነው ክርስቲና አልመሲህ ነው አልይሁድ ወነሳራ ክርስቲያን ማለት ቅድም ካልከው ጋር አይጻረርብም አብራታ አይጻረር ሌላ ስም አለ ይሁን ያዳምጠኝ ይኸውልህ ይሁድ ክርስቲያንን አከዋለም እሺ እሱ ይቀር አንድ ጊዜ ቆይ አንዴ አላህን ያልተከተለው አላህና ነብያቸውን ያልተከተሉ በሙሉ ግብር እንዲከፍሉ እስከ መጨረሻው ታገሏቸው የሚለውስ ምን ማለት ነው ጭራሽ እንደዚህ አሁን ስለተረጀመ በአማርኛ ስትተረጀም ለምን ግብር እንደተባለ እንጃውን በአረብኛ يعطوا الجزية ማለት ግብር ክፈሉ አይደለም عن يد وهم صاغرون ምን ማለት ነው እስኪ አንተ ተርጉምልኝ እስኪ አንተ ተርጉምልኝ ማብራታ ተርጉሙ በቃ አንተ በተመቸ ተርጉሙ ነገር ይሁን ታላቂ በጣም አከብራለሁ እዚህ ፍለፊት ይኸውልህ ካንተ ተመልካች ፍለፊት አልዋሽም يعطوا الجزية ማለት በአማርኛ እኔ በአረብኛ ቀረው በአረብኛ ፈሰርኩ ፈትቻለሁ ቁርአንን በአማርኛ አልፈሰርኩም ቁርአንን ይገርማል እዛ አረብ ሀገር ዩኒቨርሲቲ ውስጥ ምን ውስጥ ብዙ ሰዎች ያቆኛል በአረብኛ ነው ጠይቁልኝ የምትፈልጉትን ጠይቁት እንግዲህ ማፈን አልችልም ወይ ማሜ አይ እሺ ጠይቁልኝ ላልከው ማስረጃ ብታሳየን ደስ ይለናል ክርስቲያን ማለት በእናንተ ነሳሃራ ማለት ነው አልመሲህ ሳይሆን ነሳሃራ ማለት ነው አልመሲህ ኢሳ ብላችሁ መጠሩት እንጂ ክርስቲያኖችን አልመሲህ ብላችሁ አይደለም መጠሩት ይሄ ውሸት ነው በመጀመሪያ ደረጃ وقال 29 ላይ ግን والمسيح عيسى ابن مريم المسيح መሲሁ ኢሳ ነው እንጂ ክርስቲያኖች መሲህ ናቸው አይደለም ይያለ ያለው ኦኬ አልመሲህ ኢሳ እናንተ ኢሳን አልመሲህ ብላችሁ ስለምትጠሩት ማለት ነው ትርጉሙን ባታቁትም አልመሲህ ብላችሁ ትጠሩታላችሁ በእኛ አልመሲህ ትርጉም አለው በእናንተ ግን በጠይቃ አሁን ትርጉሙን እንኳን ዲፋይን ማድረግ አትችልም አሁን ግን እሱ አይደለም ፖይንታችን ቁጥር 29 ላይ አንድ ክርስቲያኖች በአላህና በመልእክተኛው ካላመኑ የተዋረዱ እስኪመስላቸው ድረስ ግብር እንዲከፍሉ ያስገድዳቸዋል ቁርአንና ለምን የዮኒ ማኛ ጥያቄ ምንድነው አንድ ክርስቲያን በአላህና በመልእክተኛው ስላላመነ ለምንድነው የተዋረደ እስኪመስለው ድረስ ግብር እንዲከፍል የሚደረገው የሚል ነው አንድ ክርስቲያን ይሄንን በተፍሲር ኢብኑ ከቲር መሰረት እንዴት አንድ ክርስቲያን በሙስሊም ሀገር ላይ እንዴት መኖር እንዳለበት ተፍሲር ኢብኑ ከቲርን አንተ እንዳልከው አሁን አንበበ ብታብራራለት ደስ ይለናል ምክንያቱም ኢብኑ ከቲር እንዴት አንድ ክርስቲያን መኖር እንዳለበት እንዴት የተዋረዱ እስኪመስላቸው ድረስ ያዋረዳቸዋቸው ግብር አስከፍሏቸው ይያለ ያብራራል ይሄንን ነው እየጠየቀ ያለው ከተረዳኸኝ በጣም ጥሩ ቡላላ በጣም ይቅርታ አሁን እኔ የሚያውቀውን እንግዲህ ለዮኒ ማኛ አስረድቻለሁ አሁን ወደ አማርኛ ሁለት ነገሮች ያልገቡኝ ግብር ክፈሉ በሙስሊምና በአላህ ያላመናችሁ ግብር ክፈሉ የሚለው በአማርኛ በደንብ ስላልከፈ ወይም ደግሞ ስለ ቁርአንን አልፈሰርኩም ተፍሲር ማለት ወይም ደግሞ ፊች ማለት ነው በአማርኛ በደንብ
ፍቺ ያላደረኩም ስለዚህ በጣም አክኛ የሚችል ሰው ይግባ መሐመድ እዚሁ ጋርና በቃ እሺ አንዴ ባላቆ ነገር ደግሞ ይቅርታ መሐመድ አይሰማም በቃ አንተ ዝም ተልልንና ወንድማችን መሐመድ ዮኒ ማኛ አማርኛ ማውራት በደንብ ፐርፌክት አማርኛ ማውራት የሚችል ሰው አረብኛውንም የሚተረጉም ሰው እዛ እታች ላይ አንድ ቁጥር እየጻፉ ስለሆነ ሙስሊሞች አይ አንድ የሚጽፉት ዝም ብለው ናቸው አብዛኛዎቹ የሚታወቁ በሙስሊም አቃቸዋለሁ አብዛኛዎቹ 1000 ፎሎ የሌለው 300 ምናምን ለመታወቅ ልግባና ልሳደብ የሚሉ ናቸው ለነሱ አንድ ቁጥር የጻፈ በሙሉ ይገባል ማለት አይደለም የሚችሉ አብዱላዚዝ ጀማላውን ላስገባው አብዱላዚዝ ይችላል ብዬ አስባለሁ ስለዚህ ወንድማችን ሰላም ይብዛ ሌሎቹን እስቲ አብዱላዚዝ ሰላም ብለናል ሳላን አስገባው ይላክ አስገባለሁ ሙስሊሞችን መወያየት ነው ስድድብ አይደለም ስለዚህ ምን ችግር አለው ብዬ አላስብም መወያየት ይቻላል እሺ አመሰግናለሁ ሰላም ወንድማችን እንዴት ነህ አላህ አልሐምዱሊላህ ጥሩ እንግዲህ ጥያቄዎች አሉ አንዳንድ ጥያቄዎችና ይሄን ጥያቄዎችም ብትመልስልን ደስ ይላል አንተም ጥያቄ ካለ ደግሞ ይመልሱልሃል እኔ ጥያቄ የለኝም ምናልባት ያሁኑ ወንድማችን መሐመድ አማርኛ ባለማወቁ ብዙ ነገሮች ሚስ ያደረገው ነገር ስላለ እሱን ላስተካክል ነው የገባው መልካም go ahead ንገረን ጥያቄው ለምሳሌ ወይስ ትድገምልህ ጥያቄው ሰምቼዋለሁ የተሳሰተው ነገር ለመጀመሪያ ልንገራችሁ አሁን አማርኛ ባለማወቁ እሺ አንደኛ አልመሲህ የሚለውን ቃል ክርስቲያን ማለት ነው ብሎ ተናግሯል አልመሲህ ማለት በሙስሊሞች አጠራር መሲህ ማለት አባሽ ማለት ነው በአረብኛ ቃል ማለት ነው ማስረጃ ቆይስ ማስረጃ ሰጥቻለሁ ቃሉን እንገርሽና አባሽ የሚል እስቲ ክፈትልን የትኛው የቁርአን ቨርስ ላይ ነው አባሽ ብሎ ያስቀመጠው መሲህን ትርጉሙን አልመሲህ የሚለውን ማለት ነው ተፍሲሩ ላይ ራሱ ኢብኑ ከሲር ብትገቢ ምን ማለት እንደሆነ ያስቀምጥልሻል እዛው ባያሽ ቁርአን ማለት ነው እሺ ክፈትና አሳየን እስቲ አባሽ ብሎ መሲህ ማለት አባሽ ነው ብሎ ያብራራ ቁርአን አልያስኩም አሁን ቁርአን አልያስኩም መሲህ ማለት ነብዩላህ ኢሳ ነው አለይሂ ሰላቱ ሰላም እኮ ቁርአን አልያስኩም ምን ልነግርሽ ነው የገባሁት ሁለተኛ አሁን ያሁኑን ላብራራ ነው የገባሁት ሁለተኛ እና ጠይቃለሽ ቆይ ለጨርስ አስጨርሽኝና ታወራለሽ ምንም ችግር የለውም ሁለተኛ ነሳራ የሚለውን ሌላ ነገር ነው የተረጎመው ነሳራ ማለት ክርስቲያን ማለት ነው ፐርፌክትሊ ማለት ነው ቁርአኑ ላይ አሁን ተፍሲሩ ላይ በአማርኛ ያስቀመጠው ራሱ ክርስቲያን ማለት ነው ነሳራ ማለት ታንክ ዩ ምንም የማሻማ ነገር አይደለም እሺ ሌላኛው ደግሞ አሁን ያነሳችሁትን ጥያቄ እዚህ ጋር ቁርአኑ ላይ ሎጂካሊ አሁን ስንረዳው አሁን ክርስቲያኖችን ይረግማል ላላችሁት ረግሟል አላህ Subhanahu Wa Ta'ala ክርስቲያኖችን ረግሟል የምናየው ነው የረገመው ምንድነው በዛን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በነበሩ ዘመን የሙስሊሞች ቁጥራቸው በጣም አነስተኛ በሆነ ጊዜ በጣም እርስ በርስ እየተዋጉ ሙስሊሞችን አዛ ያደረጓቸው እዛ ቦታ ላይ በሰላም እንዲኖሩ ሲከለክሏቸው ዲፌንድ ማድረግ እስኪያቅታቸው ድረስ ሲያስቸግሯቸው አላህ ይሄን ቁርአን አወረደ ማለት ነው እስከመጨረሻው ድረስ ተዋጓቸው ያላህን ትእዛዝ የማይቀበሉ አይሁዶችና ክርስቲያኖች ያላህ እርግማን ይወረድባቸው የሚል እርግማንም ጭምር ወርዷል ማለት በዛ ዘመን ምክንያቱም በዛ ጊዜ ሙስሊሞች አይ ብሏል ካለ አጥቂውታ ወጥቷል አይ ክርስቲያኖች በዛ ሰዓት ያስቸግሩ ነበር ላለው ማስረጃ አውጥቶ ተፍሲራቱ በዚህ አስባበ ነዙል ነው ወይ የወረደው ይሄ አንቀጽ የሚለውን የትኛው ሰበብ ቁርአኑ ላይ ራሱ እኔ ልክፈትልህ ኢብኑ ከሲር ይያለው አላልሽ እኔ ልክፈትልህ ማምሻ ተፍሲር ላይ ነው እሺ አንዴ ልጨርስ ቆይ አይ ይጠቁመኝና የትኛው ተፍሲር ልክፈትልህ አንተ ያልከውን ያብራራ አንድ ተፍሲር ኢብኑ ከሲር ኦኬ ልጨርስ መጀመሪያ ቆይ እኔ አሁን መጀመሪያ ልጨርስ ታነብልናል አንዳንዱን እያጠራን ብንሄድ መልካም ነው በሚል መሰለኝ እሱ ጣልቃት ትግቢ አይ እያጠራን እንሄድ በሚል ነው ማሜ እያለች ያለችው አሁን በዚህ ችግር የለም ይሄን አጥርተነው እንሄድ ወደ ሌላ እያለች ችግር የለም እናጠራዋለን ሁለተኛው ደግሞ ጅዝያ የተባለው ለምሳሌ ግብር የተባለው አሁንም ላይ
በአሁኑ ሰዓት ለምሳሌ ከረንትሊ በአረብ ሀገራት ሙስሊም የሚያስተዳድርበት ዓለም ላይ ብዙ ክርስቲያኖች አሉ ብዙ አይሁዶች አሉበት ሀገር አለ ግብር አይከፍሉም በሰላም ነው የሚኖሩት በሰላም ዲሞክራቲካሊ ነው የሚኖሩት አሁን ለምሳሌ ግብጽ ብትሄድ ክርስቲያኖች አሉ ሊቢያ ብትሄድ ክርስቲያኖች አሉ የሙስሊም ሀገር ነው ዱባይ ብትሄድ የተለያዩ ኳታር የተለያዩ ሀገሮች የዛ ሀገር ኔቲቭ ክርስቲያን ባለ አብዱ አይደል እንዴ ክርስቲያኖች አሉ እኮ ያልኩ እኮ ነው ኔቲቭ ክርስቲያኖች አሉ ፍቀድልኝና ላስተናግዳቸው ቆይ ፈቅድል አንዴ ላውራን ለጨርስና አመን ከዛ አንፃር ጊዜ ወስን ስለሆነ ነው ጂዚያ የሚባለው በዛን ጊዜ ሙስሊሞችን አዛስ ያደርጓቸው ሙስሊሞች በጦርነት ካሸነፉ በኋላ ነው ያ ጂዚያ ግብር እንዲከፍሉ የተደረጉት ምክንያቱም እነዛ ጦረኞች ናቸው ሰላም ፈላጊዎች አይደሉም ሲሸነፉ ነው አሸንፈው በጦርነት አሸንፈው ከማረኳቸው በኋላ አብዱላዚዝ ቻርጀር ሊዘጋበስ ስለሆነ ንገረኝና ቶሎ ልክፈተው ማስረጃውን ይሄው ቻርጀር ቀይ ያበራ ስለሆነ ቶሎ ንገረኝና ያልከውን ተፍሲር እንድከፍት ማለት ነው ማስረጃውን ነገራትና አንዴ ያሁኑን ቦታ ያሁኑ ራሱ ቆይኔ ሌላ ስልክ ላምጣና ልክፈት እስከዛ ድረስ አህመድ ደስ ይለናል እስከዛ ሌሎቻችሁ ማለት ትችላላችሁ ኦኬ እሺ ሐሳብ ተደራርቧል ግን ከሰው ፊት ሁላችሁንም ሰላም ብያለሁ እዚህ ያላችሁ ሰላም ብራዘር እንዴት ነህ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ አለው ይመስገን ሐሳብ ተደራርቧል የሚል እምነት አለኝ የመጀመሪያው ሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ነው ጥያቄው ቀጠል ብሎ ተራርቦ የመጣ ሐሳብ ነው የሚል እምነት አለኝና እሺ በመጀመሪያው ነጥብ ላይ ምዕራፍ 9 ቁጥር 29 ላይ አንድ ጊዜ ጥያቄያችሁን ድገሙልኝ ከዛ ከተረዳው ጥያቄውን ደግሜ ነግራችሁና ወደ መልሱ እንሄዳለን ጥሩ ማምዬ ጥያቄውን ጠይቅልኝ እሺ ሰላም ላንተ ይሁን አህመድ በሱረቱ ተውባ ቁጥር 30 ላይ አይሁዱ ዘይሬ አላህ ልጅ ነው አለች ክርስቲያኖች የአላህ ልጅ ነው አሉ የባፎቻቸው የሚናገሩት ቃላቸው ነው ከቀደሙት ጋር በክህደት ተመሳስለው አላህ ያጥፋ እንዴት ያመሳስላሉ አላህ ያጥፋቸው ይላል አላህ ያጥፋቸው ብሎ የሚራገመው የትኛዎቹን ቤተ እምነቶች ነው ግልጽ አድርገው ሲትነሽ የትኛዎቹን ቤተ እምነቶች እስቲ ማንን ነው የሚራገመው አላህ ያጥፋቸው የሚለው እርግማን ማንንና ማንን ነው እየተራገመ ያለው በዚህ አንቀጽ መሰረት ክርስቲያንና አይሁዶችን ኦኬ እኛ ክርስቲያን ቁርአን ክርስቲያኖችና አይሁዶችን ይራገማል ማለት ነው ይሄ አልዋሸንም ማለት ነው ግልጽ ነው አልዋሸንም ማለት አይ ቁርአን እናንተን አይሰድብም አይራገምም ለሚሉ ሙስሊሞች ግልጽ አድርግላቸው አዎ ይረግማቸዋል ብለህ ንገራቸው ይሄንን አዎ የሚናገርም በመወለ ይራገማል ከእምነቱ አንፃር መራገሙ ግልጽ ነው ዛፍ ቅዱስ ላይ ያጣው ታምልኮን የሚናገሩን ይራገማል እኮ ይረግማቸዋል ቆይ አይገናኝም እምነትን እየጠራ አንደኛ እኛ ማናምነውን ታምናላችሁ ብሎ የሚራገም አምላክ አይደለም እግዚአብሔር የማያምኑትን እየጠራ ይሄን ያመልካሉ እያለ የሚራገም አምላክ አይደለም ያህዌ አላህ ግን እኛማን እሺ አንዴ አላህ ግን እኛም ላውራ አንዴ አይ ሚስ ሪፕሬዘንት አደረግሽውና ይሄ ይጥራቀይ ሚስ ሪፕሬዘንት አደረግሽው አምላክ ልጅ አለው ብላችሁ አታምኑም እናንተ ኢሳን አላልንም እኛ ኢሳን አናቀውም ሲጀመር ያህዌ ኢየሱስ ብላችሁ አታምኑ ኢየሱስ የባህሪ ልጅ ነው ኢየሱስ ብሎ እንዲጽፍ ነው እንደመጠበቂው ኢሳ ኢየሱስ ስላልሆነ ኢሳ ኢየሱስ አይደለም አንዴ ክላሲክ አይደለም አይሁድ ቆይ አንዴ እያወራ አትደረብ አይ የሳሳትሽውን እያረንኩሽ የክላሲክ አረብኛ ላይ ኢየሱስ ኢሳ ነው የሚባል ይሄ ማተሚያ ነገር ስለሆነ አንዴ ያትደረብ አንረባበሽ አሁን እኔ ሲመጣ ነው መራበሽ የሚመጣው አንድ ጊዜ ይህ ህፃንነትን ልጀምር ነው አሁን በቃ እዛው የለመድክበት በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን እያወራው ነው ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ቆይ ማሜ ወንድማችን አንዴ አክብሮ ነው የመጣው ፔጅ ላይ አንቺንም አክብሮሽ ነው በመሃል ውጥረት አላችሁ መሰለኝ ግን ተረጋግታችሁ ነው የምታወሩት እዚህ ቤት ማናችሁም ብትሆኑ በስርዓት ተመላለሱ ደሶ ይጋርዱ አይን እያወራሁት ነው ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን ጀመርካ አይ ሳይሆን መጣው የተለየ ነገር አይደለም ቶሎ እንትናት በክርስትና ፍቅር ነው አይደል እንዴ ይበል እሱ በፍቅር መልሽለት እዚህ ላይ አይ እኔ በፍቅር ማሳየት ይመስለኛል አይደል አንዴ ልቀጥል እሺ ትቀጥያለሽ ግን አደራ ቶሎ ብላችሁ ወደ ስልም የምትሄዱ ከሆነ ክርስትናው እስልምናው የውሸት ነው ማለት ነው በፍቅር ተነሽ አንድ ጊዜ እሺ የመጀመሪያው ደረጃ እኛ አሁንም እየተደረበ ነው እሺ አንዴ ተረጋግተን አውሪና ያለሽ እናት
እኔ እሱን አልሰደብኩትም ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታው አይ በደንብ ስትናገሪ ነበር ጭቅጭቅ አልነበረው አሁን እኔ ስመጣ ግን ቶሎ ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ ገብቶኛል እኔ አንዳንዴ ሰፋ አርገን ካየን መመላለስ ይቻላል በእንት ነው አሁን ተናገረ በዛ አይነት አይደለም እየተናገረ ያለው በመጀመሪያ ደረጃ ወደ ነጥብ አህመድ አንዴ ፕሊዝ አውሪሽ እምትዩን ጨርሽ እናቱ ማሜ ኦኬ እሺ የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ኡዘይር የአላህ ልጅ ነው አለች ክርስቲያኖችም አልመሲህ የአላህ ልጅ ነው አለ አንደኛ አይሁድ ኡዘይር የአላህ ልጅ ነው ብለው በመጽሐፎቻቸው አያምኑም ይሄ ውሸት እንደሆነ ግልጽ ነው እነሱ ያህዌን ነው የሚያመልኩት ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ጀመራል ስተቱ ሁለተኛው ደግሞ አልመሲህ ኢሳን ክርስቲያኖች ብሎ እኛን ኮታ አደረገና አልመሲህ ኢሳን የአምላክ ልጅ የአላህ ልጅ ነው ብለው በማለታቸው አላህ ያጥፋቸው ብሎ ይራገማል እኛ በመጀመሪያ ደረጃ ኢሳ የአላህ ልጅ ነው ብለን አናምንም እኛ አይደለንም የአምላክ ልጅ ነው ያልነው ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም ኢየሱስ የአብ ልጅ ነው ብለን የመሰከር ነው እርሱ ራሱ ነው ልጄ ብሎ የመሰከረው ኦኬ እኛ ምስክርነት አይደለም ነገርው እሱን ገባን ይለሱ ያለሽን ጥያቄ ነገርው እኮ ልጨርስ ዮኒ አልጨረስኩም እኮ እሺ አውሪና መቀጠላለሽ ምን መሰለሽ ጥያቄውን እንጂ ዲፋይን ማድረጉ አስፈላጊ አይደለም አሁን ከሰማችኝ እኔ እናንተ ጋር ያለው ይሄ ነው ብለሽ አጠር አድርገሽ ከነገርሽው እሱን መመለስ ይችላል እንጂ አንቺ ከመለስሽለት there is no point to it ጥያቄ እኔ መመለሰው ከሆነ አልጠይቅም እኔ እሱን አይደለም የመለስኩት ኦኬ እሱን አይደለም የመለስኩት አንድ ጊዜ ሐሳብ ግልጽ የማይሆን ከሆነ ውይይት ሊካሄድ አይችልም በመጀመሪያ ደረጃ ሐሳቤን ግልጽ ሳላደርግ ውይይት የሚባል ነገር ሊኖር አይችልም ምን አለ አላህ ይራገማል ስል እግዚአብሔርም ይራገማል ጣዖት አምላኪያንን ጠርቶ አለ ያ ስተት ስለሆነ እግዚአብሔር አምላክ የሚራገመው ቤተ እምነትን ጠርቶ አይደለም አንደኛ የሚያመልኩት ጣዖት ከሆነ እንዴት አመልካላችሁ ብሎ በትክክል ይነግራቸዋል እንጂ ልክ እንደ አላህ ማናመልከውን አምላክ ጠርቶ ታመልካላችሁ ብሎ አይራገምም ነው የኔ ፖይንት አላህ ደግሞ እኛ ማናመልከውን እኛ ያላልነው እኛ ኢየሱስ አብ ልጅ ነው ብለን መስክረን ሳይሆን እርሱ ራሱ ስለመሰከረ ነው እኛ ምን መሰክረው ነው ኦኬ አላህ ደግሞ እናንተ አላችሁ ብሎ ነው እየረገመን ያለው እኛ አላልንም ራሱ እግዚአብሔር ነው ልጄ ብሎ የመሰከረለት ነው ሁለተኛው ቁጥር 31 ላይም እዛው ጋር ሊቃውንት መናክስቶቻቸውን ያመልካሉ ብሎ እኛኑ ክርስቲያኖችን ይወነጅላል ይሄም ስተት ነው እኛ ክርስቲያኖች ሊቃውንት መናክስቶችን አናመልክም ታመልካለህ ዮኒ ሊቃውንት መናክስቶችን ታመልካለህ አንተ ነው በጭራሽ ቁርአን ሊቃውንት መናክስቶቻቸውን ያመልካሉ ብሎ ይናገራል ይሄ ውሸት ነው ቁርአን ቀጥፎብናል ዋሽቶብናል ነው የኔ ፖይንት አሁን መቀጠል ትችላለህ አሁን እሱ ይቀጥል ሚውት አድርጊ ያደራ ጎ እሺ አረ ጥሩ ጥያቄ ነው አሁን የመጀመሪያው ዲፊኒሽን ነው በሁለት ሐሳብ መቀንቅ ፍለው የመጀመሪያው ሐሳቧን ነው ስትናገር ሐሳቡ መታረም አለበትና ተፈቅዱልኛላችሁ እዚህ ላይ ስለዚህ ሐሳቡ መታረም አለበት የሆነ ነገር ተናገረች እሺ ጥሩ የመጀመሪያው ሐሳብ ምንድነው የቁርአን ኤክስፕሬሽን ላይ ነው የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ ሆነን ሐሳብ ሊያስቀምጥ ይችላል ስፔሲፊካሊ አንድም ሰው ያምልክ ህዝብም ያምልክ በቃ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል የተለመደ ነው ገብቶሻል ለምሳሌ ከአይሁዳን የሆነ አካል ነበሩ ረሱል ሰለላሁ ዐለይሂ ተፍሲር አጠበሪ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ አንተን እንኳን እንከተልህም ለምን እኛ ኡዘይር የአላህ ልጅ ነው እንላለን አንተ ደግሞ ይናትልም ብለውት ነበር ስለዚህ ይሄንን ሲሉ አምላካችን አላህ ኤክስፕረስ አረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለች ስለዚህ ይሄ ሀሲናይዜሽን አይደለም ማያምኑበትን አመኑበት ብሎ መናገር አይደለም የግድም ደግሞ ይሄንን ነገር ለማረም መጽሐፉ ላይ መገመጥም ደግሞ አለበት የሚል እምነት የለም ለምን ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያረማቸዋል ሙሉ ላይክ የሆነ ሙሉ እምነቱ ላይክ ስለዚህ ያምናል ማለት አይደለም ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች የሚል ነገር ተገልጾ አይደለም ነገር ግን ያንን እምነት ያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሚያረበት ምሳሌ ኮልካ አይደለም ማብራተ መጽሐፍ ቅዱስ አሁን በየትኛው ማርያም አምላክ ነች ብሎ የሚያምን የለም ተግባባ በቃ ችግር ሐሳቡን ስንጨርስ ትረዳኛለሽ የተከለ ሐሳቡ የሌለውን ካለ ስተት ነው እያልኩ ነው ቁርአን ላይ የተጻፈው ስተት ነው አይ በመጽሐፋቸው ላይ እንደዛ አለ አይደለም የቁርአን ድረማት ከአንድ ጊዜ ሲያዳምጠኝና ሙሉውን ሐሳብ ከዛ በኋላ
ታረመኛለህ ችግር የለም ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ አዎ ነበሩ መጽሐፋቸው ላይ ያለ የለም ሲጀመር ኦብቪየስ ነው ነገር የለም መጽሐፋቸው ላይ እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ በትክክል አልተገለጹም ያቄምና ሐና ተብሎ ወጣቻል ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ ስለዚህ አምላካችን አላህ ምን አለ ማርያምን የሚያመልኩትን አካላት አረም አሰጣቸው ልክ እንደዚህ ሁሉ the Jews of history of Jews of Arabia የተባለ ጎርደን ዳንኤል የጻፈው መጽሐፍ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ የትም የሚገኙ ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ ቤኔ ኤሎሂም ወይም ደግሞ ከአማልክ ልጆች መካከል አንዱ ነው ብሎ የሚያምኑ አካላት እንደነበሩ ገልጿል ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሐዲስ ጠቅሶ ይናገራል እንደዚህ ብሎ የሚያምኑ አካላት እንደነበሩ እረማ ሰጣቸው አምላካችን አለ ለምን አንድ ሰው አይሆንም ታቻል ስለዚህ ሐሰተኛ ነው የሚል ነገር አይደለም የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን እሺ ማማይ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው ያው ከነዛ መሃል ያሉትን በተቀላይ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል እሺ ጨረስክ አህመድ አልጨረስኩም መጀመሪያውን ሐሳብ ይሄ መሃል ላይ የጨመርሽው ለማስተካከል ያለው እዚህ በተቀላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብለው የሚያምኑ አካላት ነበሩ እኛም ክርስቲያናን እኮ የሚሉ አረቢያ ላይ ነበሩ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል ይሄ ሐሰተኛ ጀደሰን አይደለም የቁርአን አገላለጽ ማለት ነው መርገም እርማት ይሰጣል ብለህ ታስባለህ ማ ብራዘር ይሄን እኮ ኮመን ሴንስ እንጠቀም ማማይ መርገም እርግማን መራገም እርማት ይሰጣል ብለህ ታስባለህ ይጨርስና ሐሳቡን እስቲ ቃል በቃል ቃል በቃል እንትን እንለዋለን ይጨርስና ሐሳቡን ማማይ አንዴ እኔ የምጠይቀን ነው መርገም እንዴት ሊያርም ይችላል እስቲ አብራ በመትፈልገው ቋንቋ አብራራልኝ እርግማን እንዴት መፍትሄ ሊሰጥ ይችላል ለካሽ እንደ ሶስተኛ ጥያቄ የሌላውን ሃይማኖት መርገም እንዴት ያስተካክላል እስቲ ንገረኝ እሺ በቃ እንደ ሶስተኛ ጥያቄ እንወስደዋለን እሺ ይሄ አንደኛ ነው ሁለተኛው ጋር እንመጣለን እሺ ሁለተኛ ያረመው ማንን ነው አለች አላህ እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው ቤተ እምነት ክርስቲያንና አይሁዶችን ነው እና ለየትኛዎቹን ክርስቲያኖች ኢሳ አላህ ልጅ ነው ያሉትን ኡዘይርም ደግሞ ያላህ ልጅ ነው ያሉትን እንደዛ ያሉትን ነው ብሎ እዛው ጋር ግልጽ ነው ታዲያ እኛ ኢሳን እኮ እንደዛ ነው እንዴ ኢየሱስ እንዲደልሽ ነው እንዴ ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈልገሽ ነው እኔ አሁን ይሄ በጣም እኮ የሚያስቀው ተሻለ ኢሳ ሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ተሻለ ዘካርያስ ብላ ይጠቀምልህም ለምን በቃ ክላሲካል አረቢክ ላይ ዘካሪያ ብሎ ነው የሚያስቀምጠው ስቴት የሚያደርገው እንደዛ ነው ስለዚህ ቋንቋ ባህሪ ነው ገባችሁ ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን ኤክስፕሬሽኑ ላይ እኛ ጋር ያለው ኢሳ እንደዚህ ነው እኛ ጋር ያለው ችግር እሱ ጋር እንመጣለን ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው የምትጠብቁት እንዴት ያለ ጭንቅላት ነው እዚያ አስተውሉበት ይሄንን ነገር ጭንቅላታችሁ ይስራ እዚህ ጋር እዚህ አይገናኝም ከነ ማለት ነው ከቋንቋ አንፃር የመጣ ነገር ነው እዚህ ከዛ በዘለለ የመጣው ነገር ግን ክርስቶስ ለኛ ጋር እንደዚህ ነው ለምን አንድ ነው ትላለህ ታዲያ ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አርገ ለምን ታወራለህ ታዲያ ብራዘር ልጨርስና ከዩኒ እየተረዳኸኝ አይደለም እሺ አዎ ያልተረዳውበት ምክንያት ምንድነው እዚህ ጋር አንድ አይደሉም ትላለህ እዚህ ጋር አንድ ናቸው ትላለህ ሁለቱ ስሙን ግራጋባም እንዴ የስሙ ጉዳይ ነው የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል እዛ ጋር ነው ግን ሂስቶሪካሊ አንድ ኢየሱስ ነበረ ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ ይሄን እናምናለን መቼም ሁለት አይደለም ከድንግል ኢየሱስ የተወለደው አንድ ኢየሱስ ተወልዷል ኢየሱስ ለመኖሩ ማስረጃ አለ ሂስቶሪካሊ ኢሳ ለመኖሩ ግን ማስረጃ የለም ኧረ ቆይ አንድ ጊዜ ልጨርስ አልጨረስክም አሁን ወደ ሌላ ፖይንት ገባክ ስጨርስ ሐሳቤን እንዳጠቃልል ማለት ነው ሌላ ኢየሱስ መኖሩን አለመኖሩ ላይ ገባክ ማይስ ስጨርስ ማሽን አንድ ጊዜ እስቲ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው መቼም ሌላ ክርስቶስ አለ እንደ የለም አንድ ክርስቶስ ነው ኤግዚስት ያደረገው ነገር ግን ቁርአን እንዴት ነው የገለጸው ነው ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል እኔ ጋር ያለው ክርስቶስ ሌላ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም ይሄ ስህተት ነው ገብታችኋል አህመድ ማለት ከሚስቱ ሁለት ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል ጊዜ በኋላ ጋር የመጡ ሰዎች አህመድ 3 ልጅ ወለደ ይችላል አንዱ 2 ልጅ ወለደ ይችላል ይሄ ኤክስፕሬሽን ነው አህመድ ሁለት ሰው ሆነ አይደለም ግን ኤክስፕሬሽን ነው ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ አንድ ክርስቶስ የሚባል አካል አለ በቋንቋ አንፃር ኢየሱስ ያሽዋ ኢሳ ምናምን ሊባል ይችላል ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል ገብታችኋል እንደዛ ወሰዱት ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ ምናምን ብላችሁ እንደዚህ አትወሳስሙት እንደዛው ሰጆሽ ኢማም ከቋንቋ አንፃር ያለ ልዩነት እንደው
እሺ አንድ ጊዜ በደንብ አስተውሉ ክርስቲያን እህት ወንድሞች ምንድነው ከዛ በፊት ማምዬ እፎይ እንኳን በሰላም መጣ እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወደው የምናከብረው ወንድማችን እንኳን ሰላም መጣ እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን ይሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሐሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ እኛው እናስተካክለዋለን ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም እዚህ ቤት በስርዓት ነው የምናወራው ስለዚህ እፎይ እንኳን እንድናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ አመሰግናለሁ ዌልካም በሉት እኔ ቤት ላይ ዋንዳና ተጠበቃችሁኝ ሰላም ብያለሁ ጲላዶስን ከስራ አስገባኝ እያለ ነው ማንን ጲላዶስ እሺ ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው ቤታችሁ ነው እኔ ምንም የምለየው ነገር የለም ገብተን መነጋገር በደንብ ይቻላል ክበሩልኝ እነዚህ ጥያቄ ይጠይቃሉ አይደል ምን አልከኝ አህመድ የመጠየቅ መብት አለኝ አይደል እኔም ክርስቲያን አብሶሉትሊ ጥግ ድረስ መብት አለ ጥግ ድረስ መጽሐፍ ቅዱስ እየተጠቀስክ ጥግ ድረስ የመጠየቅ መብት አለ ማብራት ምንም እንትን የለው እንዳታስብ yes እሺ ግን ወደ ያረጋችሁ ኮፒሊንግ ያረጋችሁ እንወያያ ማሜ ወደ ማሜ እንሄድ ይሄን ሰው ነው አይደል እፎይ ይቅርታ ይሄን ነው ያልከኝ እፎይ ግባ ያስገባው ጲላዶስን እሺ ታንኪ እሺ ማሜ አተራርገሽ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ነገሩኛ አደራ መግባት አለበት ክበሩልኝ አይ እኔ አሁን ሐሳብ ሰጥና አቆማለሁ ሙስሊም ታስገባለታል ለአህመድም እሱ ብቻውን እንዳይሆን ማለት ነው እሺ የመጀመሪያው ሙስሊም ወንድሞቼም እህቶቼም ግቡ ፕሊዝ በኋላ እንደዚህ ያረጋ አዳላ እንዳትሉኝ እነሱ ናቸው የሚወያዩት እኔ የምለው ነገር የለም አደራ ይሄ እንድታቁ እሱ ካለ ግባ ብራዘር ግባ አደራ ሙስሊም የምታውቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኛ አደራ አረ በቂ ነው ለነዚህ ነው ብቻዬን በቂ ነው ጥያቄያቸው ብቻ አንተ ታንክ ሰምታችኋል ቃል በቃል እኔ በቂ ነኝ እያለ ነው እሺ ካሉ ግን እንጨምራለን ታንክ ጎ አሄድ ችግር እሺ እና ምዕራፍ 9 ቁጥር 29 ጥያቄሽን ጨርሽ ከዛ በዚሁ ላይ ደግሞ ጥያቄ ጠይቃችሁ አይ እሺ ኦኬ እሺ ለቀጥል አይሁድ ኡዘይር አላህ ልጅ ነው አለች ክርስቲያኖች አልመሲህ አላህ ልጅ ነው አሉ ሲል አይሁድ ኡዘይር አላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ ግዴታ መጻፍ የለበትም ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው በመጀመሪያ ደረጃ ግን እንዳልሆነ የምታዩት በምንድነው አይሁድ ኡዘይር አላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለሳለና ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አለ ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ ያላህ ልጅ ነው ያሉት አሁን ላይ የሉም ጥቂቶቹ ብቻ ናቸው ያሉት አይደለም አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው ስለዚህ ዶክትሪን በሆነ በመጽሐፋቸው ነው ያመኑ ያሉት በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት ልክ እንደዛው ነው አይሁድም ደግሞ አይሁድ ኡዘይር አላህ ልጅ ነው አሉ ተብለው የተጠቀሱት ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሰሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ የእዝራ ነው አምላካችን ብለው እንደሚመልሱ ይናገራል ካዲያ በዘመኑ የነበሩት አይሁዶች ናቸው
ሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም፣ በቶራ ላይ እንዲህ ብለው አያምኑም አይሁዳውያን። እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድነው ኢየሱስ የእግዚአብሔር ልጅ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድነው ሊወግሩት የተነሱት ሲጀመር በራሱ ማለት ነው? ኦኬ ለምንድነው ሊወግሩት የፈለጉት? እነሱ እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው በማለቱ ለምንድነው ሊወግሩት የፈለጉት? ምክንያቱም እንደዚህ ብለው አያምኑም። ይሄ ውሸት የሆነ ታሪክ ነው። ሌላው እዛው ቁጥር 31 ላይ ሊቃውንት መናክስቶቻቸውን ያመልካሉ ብሎ ቁርአን ይተቻል ብዬ ያልኩትን ሊነካት አልፈለገም። ለምን? ቁርአን ውሸት እንደሚናገርና እኛ የማናደርገውን ነገር ያደርጋሉ ብሎ እንዱ ስለሚተቸን ቁጥር 31 ላይ ሊቃውንት መናክስቶቻቸውን ክርስቲያኖች ያመልካሉ ብሎ ይናገራል። ማንኛውም ክርስቲያን ሊቃውንት መናክስቱን አያመልክም። እኛ የምናመልከው እግዚአብሔር ነው፣ አንዱ እግዚአብሔርን ነው የምናመልከው። ግን ቁርአን ምን ይላል? ሊቃውንት መናክስቶቻቸውን ያመልካሉ ይላል። ስለዚህ ቁርአን እኛ የማናመልከውን ነገር እየተቸ ያለ ነው። አይሁድ የማያመልኩትን ነገር ያመልካሉ ብሎ እየተቸ ነው። እንደገና ክርስቲያኖች አልመሲህ የአላህ ልጅ ነው ብለው አልተናገሩም አንድም ቦታ። ራሱ እግዚአብሔር ነው ኢየሱስ የኔ ልጅ ነው የባህሪ ልጄ ነው ብሎ የመሰከረው አብ ነው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከርነው አስቀድሞ የመሰከረልን አብ ነው እንጂ እኛ አይደለንም። ኦኬ ቁርአኑ ግን እየተቸነ ያለው ምንድነው? እነሱ እንዲህ አሉ ነው። እኛ ሳንሆን ያልነው አብ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ በደመና የመሰከረለት ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 16 መመልከት ይቻላል። ስለዚህ አምላካችን እግዚአብሔር ነው እንጂ ልጄ ብሎ የመሰከረለት እኛ አይደለንም። አንተ የባህሪ ልጁ ነህ ብለ የመሰከር ነው። ስለዚህ ቁርአን ይዋሽብናል፣ ይረግመናል፣ ይተሳደባልም እና ወንድማችን ይሄንን አምኖልናል። አሁን ከፎይ ጋር ወይም ከጳላዲ ጋር ሰፋ ባለ ውይይት የሚፈልግ ከሆነ ይቀጥል። መልሱን ጠብቅ እንዴ ምን ሆነሽ ነው? ተናገርሽ እኮ አሁን መልሱን መስማትማ አለብሽ። እኔ አሁን መምህራኖች አሁን ገስት ስንት ሰው ነው? አሁን ገስት ስንት ሰው ነው የሚይዘው? አሁን ገስቶች እዚህ ገስት የሚይዘውን እንዳለ መምህራኖቻችሁን አምጡና ላይክ ነጥብ በነጥብ ማውራት ይቻላል፣ ችግር የለውም። አሁን ያቀራራ ነው። አሁን ምን አረጋግጥ መልሱ ሲጠፋ ያቀራራ ቆይ ማለት እኔ ላውራ እንዴ ላውራ እንጂ እኔ አንድ ጊዜ አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ነገሩ እንዲቀል ምን ላርግ መሰላችሁ? የተወሰነ ሪፍሌክት ማድረግ አለብኝ ሆኔ አህመድ ልነግርህ እኮ ነው። ለአንተም እንዲቀል 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት በዚህ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። አምስት ለአንድ ብቻ አይደለም ከክብር ጋር በክብር ነው ያወራችሁ፣ በክብር መልስላት። ታንኪ ችግር የለውም። 5 ለ1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። 5 ለ1 አይደለም። እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይሄው አወረድኩልህ። አንተና እፎይ ተነጋገራችሁ። እሺ ጌታ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭውቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪ ዩ። የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምንድን ነው የሚቀረው እንዴ? እሺ ቀጥልሽ። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ምንድነው እየተፈጠረ ያለው? ከእሷ ጋር ዘጉ። ከኔ ጋር አሁን ዘሆን ሻታቀው የለ። ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ለመለስሽ አሁን አዳምጡኝ። ዮኒሻ እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው።
እኔ ለሪካርድ አንድ ስለዚህ ነገር ምንድነው እሱ የሚሆነው? እሺ ቆይ ጥያቄውን ግን አንተ ስላልክ አይደለም። መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመርዘ መናገር ትችላለህ። በዛ ተነስተ ዘሆል እናነሳቸዋለን። ታንክ ዩ ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። ሶ ታንክ ዩ አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ላይ ያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም ኦኬ። አሁን በጣም ደስ ይላል። እፎይ ታፕ ያረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ? ይኸውልህ አህመድ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት 10 ደቂቃ። ኦኬ ዮኒ እሺ አንዴ ላውራ። ቀጣይ ለኔሳ ቀጣይ ለአንተ 10 ደቂቃ 10 እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግልኛለህ መሰለህ? ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስር ነው። ሰላማችሁ ይብዛ። ምንም እፎይም አያደርግም አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንክ ዩ መልካም። ስለዚህ አንዴ ዮኒ አንዴ ጲላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ ኦኬ። እሱ ያደረገ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና የኛው ለመረጃ ስልኩ በዛኛው እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገስት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደውያየ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ የሆነ ሪከርድ የፈለከውን አምጣ ብለን ያልከው ቆይ አህመድ እሱን ማለት የፈለከውን ሰው ኖ ቃል በቃል ያልከውን ልንገር። የፈለከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን አንድ ጊዜ ሰላም ግን ዮኒ ደቂቃ ያዝበል እናንተ ደቂቃ እንዲዝባል አልከኝ። ራስህ ያልከው ራስህ ያልከውን አሁን መዋሸት አትችልም። ማብራት የፈለከውን ሰው አምጣ አልከኝ። አይ ሴድ ኦኬ አንዴ ዮኒ ሌሎቹን አወርድኩልህ። ላስቆም ቆይ እሺ ጎሄ ያለውን እሺ እንደ ሐዋራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ ይፈልገው ሰው ነው አልኩና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ቀን አይ ታውቋል። አይ ስለሱ አይደለም ያወራን ያለ ነው። ጋንዲ ዮኒ ምላሻት ዮኒ ደቂቃዬን አታባክን። ምላሻት ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አይ አስመለጥከኝ። እሺ አመለጠ